ጋሽ ግርማ ሰላምን ሊገላት ነው። ሰላምን በ72 ሰዓት ውስጥ በ3 ቀን ውስጥ ፋይሉ ካልተገኘ እንደሚገላት አስረዳት። ፋይሉን ሰላም ሳትሰርቀው የሰረቀችው ሜሮን ሆናታለች። ላኪን ያሳየው ለሰላም ብቻ ስለሆነ ማንም ሊሰርቀው አይችልም። ፋይሉን አንቺ ብቻ ነሽ ብሎ ፈረደባት። ፋይሉን የት እንዳደረሽና የት እንዳደረሽው የት እንዳረግሽው ፈልገሽ አሁንም አምጪ እያለ ሰላምን እያስጨነቃት ነው። ሰላም እኔ አልሰረኩም መች ሰርቄ ያለች ብትጮህም ብትነግረውም መቼም ሊረዳት አልቻለም ጋሽ ግርማ። እኔ ጋሽ ግርማን አልፈርድበትም፣ ምክንያቱም ያሳያል ለእሷ ብቻ ስለሆነ። ደግሞ ሰላም ደግሞ የነገረችው ለሳሚ ነበር። ለሳሚ የነገረችውም ፋይሉን እንዳሳያትና የእሱ ፋይል ደግሞ የሳሚ ቤት ሳሚ እናቱ ያወረሰችው የእናቱን ቤት ነው። ይህን ስለነገረችው ሳሚ ተሸሽጎ ከሷ የወሰደው መስሏት ሳሚን እየጨቀጨቀች ነው። አንተ ነህ ፋይሉን አሳልፈህ ሰጥተኸኝ የወሰድከው፣ እኔ ግን አብረን እንወስዳለን ብዬ አስቤ ነበር። እጅም ሳይደርስ ራሴ አውርቼ ራሴ አሳይቼ ብዙ ነገር ፈተና ደርሶብኝ ያ ፋይል ለማግኘት ዋጋ ስንት ከፍዬ ነበር። ግን ዋጋ የከፈልኩትን ከቶ አደረግብኝ። ሳሚ መቼም ይቅር አልልክም እያለች በጣም ስሜታዊ ሆና ሳሚን ትወቅሰው ያለች። ሳሚ ግን በፍጹም እኔ አልወሰድኩም፣ ሰላም እባክሽን እኔ አልወሰድኩም፣ እኔ በወሰድ ከአንቺ ሸሽጌ እንዴት ልወስድ እችላለሁ? እንዴት አስቢያለሽ? እያለ ቢላትም እሷ ግን አሁንም ያው ናት። አንተ ብቻ ነህ የወሰድከው፣ ሌላ ሰው በፍጹም አይወስደውም። ምክንያቱም ጋሽ ግርማ ያሳየኝ ለእኔ ብቻ ነው። ጋሽ ግርማ ለእኔ ብቻ እንደሆነ ያሳየኝ እርግጠኛ ነኝ። ሌላ ሰው ደግሞ ምንም አይነት ፋይል እንዳለው አያውቅም። እና ማን ወሰደው ብለህ ልትነግረኝ ነው? ተይተስ ተወሰደ ብለህ እኔ ልታታለኝ ትሞክራለህ ሳሚ አለችው። ሳሚም ደነገጠ። ጋሽ ግርማ ሰላምን እንደማይለቃት ልቡ አወቀ። ምክንያቱም ጋሽ ግርማ ጨካኝ እንደሆነ ስለሚያውቅ በቃ ሰላምን ይጎዳታል ብሎ እሱም ተጨነቀ። እሷም ስሜታዊ ሆናለች። በ72 ሰዓት ውስጥ ያው ካልተመለሰ እንደሚገላትም ነገረችው። እሱም በጣም አዘነ። እኔ ባላደረኩን ነገር ግን ስውሽን በጣም አመመኝ። ላኪን ግን ይህንን ፋይል ማን ይወስደዋል ብለን እንሰብ ስትል ሲላት ሰላምን ሳሚ አያገባኝም፣ የወሰደው ወይ አንተ ነህ ወይ ደግሞ ማን ይወስደዋል? እየተጫወተብሽስ እንደሆነ ፋይሉን ሸሽጎ እያስለፈለፈሽስ እንደሆነ ምን ታውቂያለሽ? አላት። ይህን አላውቅም። በነገራችን ላይ ይህን ሊያደርግ ይችላል ብዬ አልገምትም። እንዴት ብሎ ሊያገባኝ እየደረሰ ላገባሻለሁ እያለ በጉጉት እየኖረ እንዴት ይክዳታል ብለህ ታስባለህ? አለችው። እኔ ግን አላውቅም፣ ግን የሚመስለኝ ይህ ነገር እየሸወደሽ ይመስለኛል አላት። እሺ በቃ እንደዛም ብዬ ካሰብኩ አያለሁ፣ ግን እፈልገዋለሁ ፋይሉን የትም ብዬ ፋይሉን ፈልጌ ከቦታው እንደሚመለስ እርግጠኛ ነኝ። ፋይሉ ግን ተወስዶበት እንጂ ባይወሰድበት ጋሽ ግርማ እንደዛ አያብድም። ጋሽ ግርማ እኮ በጣም ነው የተናደደው፣ በጣም ስሜታዊ ሆኗል። እና ታዲያ ምን ላድርግ ብለህ ነው አለችው። ጋሽ ግርማ አሁን ላይ በየደቂቃው የተመለሰ ሰላምን አጠገቧ እየመጣ ያስጨነቃት ይዟል። ጋሽ ግርማ እውነትም ጠፍቶታል። ሜሮን ግን ምን አስባ ነው? ሜሮን ይህን ነገር ሲጨቃጨቁበት ሰማችና ይህንን ፋይል ለምን ሄጄ አላየው ውስጡ ምን እንዳለው አይቼ ለምን አልረዳም ብላ አሰበች። እሷም እግላሷ ለመሄድ ወሰነች። መጀመሪያ ግን ጋሽ ግርማ ጋር ልሄድ ብላ ጋሽ ግርማ ጋር ሄደች። ጋሽ ግርማ ጋር ስትሄድ በጥፊ አጠናብሮ ላካት። ለምን መጣሽ ብሎ በጥፊ አላት። እሷም ደነገጠች። ጋሽ ግርማ እኔ እኮ ወሳኝ ነገር ልነግርህ ነው የመጣሁት፣ ሌላ ነገር ላደርግ አይደለም፣ ለምን እንዲህ ትናጭብኛለህ ብላ
ጋሽ ግርማን ተናገረችው። እሱም አንቺ በተናደርኩ ሰዓት እየመጣሽ እኔም እንዲህ አትበይ፣ እኔ ከአንቺ ምንም የምፈልገው ነገር የለኝም፣ ሁሉንም ነገር ራሴን በራሴ የምወጣ ሰው ነኝ። እባክሽ ሰላም፣ እባክሽ ሜሮን አጠገቤ እንዳደርሽ ብሎ እሷንም አባረራት። እሷንም ከማባረሩ የተነሳ ላኪን አሁን ላይ እሷ ተናዳ እንዴት በጥፊ ይለኛል ብላ ስሜታዊ ሆና ክላሷ ሄዳ ፋይሉን ከፍታ ስታየው የሳሚ ቤቱ ለካ የሳሚ ቤት ነው። ይህን እሷ እስከዛሬ አታውቅም ነበር። ፋይሉ እሱ ጋር ስለሌለ አይታው ስለምታውቅ ቤቱ የሳሚ አይመስላትም ነበር። የጋሽ ግርማ ነበር ቤቱን ይመስላል። ላኪን አሁን አወቀች ቤቱ የጋሽ ግርማ ሳይሆን የሳሚ እንደው አሁን በቃ ትዳሯን ጠበቅ አድርጋ የምትይዝበት ወቅት ሆነ ማለት ነው። ጋሽ ግርማ አሁን ላይ በቃ ነገሮቹን አጠብቃቸው። ይህን ነገር ግን ሸሽጎ ባይኖርና ሸሽጎ ወይም ስሜታዊ ሆኖ ባይኖር እስካሁን አይወጣበትም ነበር ማለት ነው። ጋሽ ግርማ አሁን ከስሯል። ሰላምም ከስራለች። ሰላምን የከሰረችበት ምክንያት ወረቀቱ ወጥቶ ከእጇ ወይም ከጋሽ ግርማ ቤት ሜሮን ጋር ስለገባ ሜሮን ደግሞ በፍጹም እንደማሰጣቸው እርግጠኛ ነኝ። ሜሮን ደግሞ ካሰጠሻቸው ወዴት ሄደው ይፈልጉታል? አስባችሁታል? አሁን እኮ በቃ ችግር ላይ ወደቁ። በጣም በሚያሳዝን ሁኔታ ችግር ላይ የወደቀችው ግን ማናት ብትሉ ልንገራችሁ። ችግር ላይ የወደቀችው እንትና ብቻ ናት፣ ሰላም ብቻ ናት። ሌሎች እንኳ ችግር የለም። ሰላም ግን አሁንም ችግር ላይ እንደወደቀኝ እርግጠኛ ነኝ። ጋሽ ግርማ አይለቃትም። ጆሲ ሜሮንን ይቅርታ ጠይቃት። ይቅርታ የጠይቃትም ተከታትሎ አሁንም እንዲይዛትም፣ እሷ ግን አልነቃችም። በቃ ከአሁን ወዲያ ይፋተኛል ብላ አስባለች። እሱ ግን በፍጹም አይፋታትም። እንደማይፋታትም እርግጠኛ ነኝ። ጆሲ ተጠልቶ ሳይሆን ይህን ያደረገው እርግጠኛ ነኝ ለሳሚ ሲል ብቻ ነው። ለሳሚ ሲል ይቅርታ የጠየቃት ይህን ያደረገው ትክክለኛ ነው። ጆሲ ሰላምንም ሆነ ሜሮንን አይለቅም፣ አይፈታቸውም። ምክንያቱም ለሳሚ ሲል ሳሚ አደጋ ላይ እንደሆነ ስለገባው። ሜሮንም ሆነች ሰላም አሁን ላይ መረጃ ደብቀው ይዘዋል። መረጃ ደብቀው ይዘው ደግሞ አይለቃችም ማለት ነው። ሰላም ጋሽ ግርማ ቤት ገብታ ፋይል ስትፈትሽ ጋሽ ግርማ ደርሶባት ፍጥጥ ብላ ቀረች። ቪዲዮ ላይክ፣ ሸር፣ ሰብስክራይብ አድርጉ። በቀጣይ ቪዲዮ ውስጥ የምንገናኝ። ሰላም ሁኑ።